ሰላም ሰላም የዩቲዩብ ተከታታዮቼ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እንኳን አደረሳችሁ ለክርስቲያኖች ለሕማማት እንኳን አደረሳችሁ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት ናሁም ምን እያደረገ ነው? ያቺ ከናሁም ጋር ያለችው ልጅ ጤነኛ ናት ወይ? ጭንቅላቷ ይሰራል ወይ? ጭራሽ ውብዬ በጥፊ መታቻት። ጭራሽ አንተ አጠገቧ ቆመክ የማንም ወንበዴ ማንም ዱርዬ የልጆችን እናት በጥፊ ስትመታት አንተ ደግመክ ውብዬን በጥፊ ትመታታለክ። ናሁም ግን ጤነኛ ነክ? ጭንቅላትክ ምን ሆኗል? ሴቶቹ ምን እያስነኩክ ነው? ምን እየሆንክ ነው ዴ? አንዳንድ ጊዜ እንዴት ነው ቆም ብለን ማሰብ ያቃተን? እሺ ሴቶቹስ ባለትዳር የሆኑ ወንዶች ላይ መንጠልጠል፣ መንዘላዘል፣ ጓደኛ ያላቸው ወንዶች ላይ መንጠልጠል፣ ከዛች ጋር የሚያሳልፉት ፍቅር ከነሱ ጋር የሚያሳልፉ እየመሰላቸው ሮጦ የሰው ህይወት ውስጥ ሮጦ የሰው ትዳር ውስጥ መግባታችሁ አንሶ ጭራሽ አይንሽን በጨው ታጥበሽ በጥፊ መታሻት። ውብዬ አንቺ ምን አይ ባለጌ ሴት ነሽ እንዴ? የሰራችሁት ፎቶ ይሄ ሱፍ ለብሶ አንቺ ቤሎ ለብሰሽ ምናምን የሰራሹ ለድራማም ሊሆን ይችላል፣ ለማስታወቂያም ሊሆን ይችላል፣ ለምንም የሆነ ድርጅት ማስታወቂያ ወይ ሰርታችሁ ሊሆን ይችላል። ተከፍላችሁ ምስጥሩን አታቂም ትላላችሁ። ውብዬ እንኳን ውብዬ እኛ ራሱ ተመልካቾች ምንም እየገባን አይደለም። እሱንስ እሺ የሆነ ማስታወቂያ ሰርተው ይሆን የሆነ በቃ ለምን ሰርግም ፕሮግራም እየደረሰ ስለሆነ ለዛ ሰርታችሁን ከሆነ ምስትክ ማወቅ አለባት። የሆነ ማስታወቂያ ስትሰራ ለምስት መንገር አለብክ። እሷ ንጹህ ናት፣ እኔ ንጹህ ነኝ። እጇን እየሳምካት ምን ነው አንተ ንጹህነትክ ዴ? ቀወስክ እንዴ? ለቀቅ እንዴ? አይምሮክ ለቀቀ? ጤነኛ ሰው አይደለህም እንዴ? ጭራሽ በጥፊ እሷ ቅርታ ልጠይቅ በመጣችሁ ልጃችሁ እንደዛ ሲሆን ልጄ ከሚያለቅስ ልጄ አይምሮ ከሚረበሽ እኔ ልጎዳ እኔ ልገፋ ለትዳሬ ስል እኔ ዝቅ ልበል ብትል ባለፈው እንደ ቦርሳ ጥላ ልክ ሰራተኛ ራሱ እንደዛ አትደረግም። አረብ ሀገር ራሱ እኛ ስንኖር ማዳሞቻችን እንደዚህ አያደርጉንም ጭራሽ። እቺ ማንም ዱርዬ ከረደምቱ ምስትህን አንተ ቪዲዮ እያየክናል፣ ግን የምትፈርደው ውብዬ ላይ ነው ወይ ማስረዳት። እኔ እኮ እንደዚህ ነው ብለህ ማስረዳት። የንቀትክ ብዛት ጭራሽ ዛሬ በጥፊ ስትመታት አንተ ደግሞ ውብዬን በጥፊ መታሃት። ጭንቅላት የማይሰራ ከሆነ ከልጅቷ ህይወት ጥርግ ብለህ ውጣና ራስን ቻልና ቤት ተከራይተህ ምን ብለህ ወይ ከሀገር ወጥተህ ሂድ፣ ወደ አገሮች ወደ ቤተሰቦች ከሀገር ሂድና እዛ በቃ የማንንም ሴቶች መንጋ እየሰበሰብክ ኑር። በቃ እኔ እውነት እንደዛሬ በጣም ተናድጄ ራሱ አላቅም። ዝም ብዬ ነበረ ቪዲዮአችሁ ማየው። ለምን መናገር አቅቶኝ አይደለም፣ ወይ ደግሞ ቪዲዮ መስራት አቅቶን አይደለም። ግን የሆነ እውነት ሊኖረው ይችላል። የሆነ ፕሮግራም ቢሆንም ምስት ማወቅ አለባት። የሆነ ማስታወቂያ መስራም ከሆነ እሷ አንተ የሱፍ ማስታወቂያ ከሰራት እሷ ደግሞ የቤሎ ማስታወቂያ መስራ ከሆነ ውብዬ ማወቅ አለባት። ውብዬ የማታውቀውን ነገር አንተ መስራት የለብህም። አንቺን አስረዳሻለሁ። እውነቱ ሌላ ነው። እውነቱ ሌላ ከሆነ አትናገርም እንዴ? ነውስ ምንድነው? ባለፈው ቶፊክ ቤት ሄዳ የቶፊክን ጃኬት ብርድ ስለሆነ ስለለበሰች ጭንቅላት አይሰራም። ሰው ሁሉ እንዳንተ ነው የሚመስልክ። አንተ እውነት ካለክ አንተ እውነተኛ ንጹህ ሰው ከሆንክ ውብዬ መጠርጠር የለብህም። እዚህ ጋር ቶፊክ በምንም አይነት ታምር ከቶፊክ ጋር እሷ የሚያገናኛት የሆነ የፍቅር ህይወት የሚኖራት ምንም አይነት እዛ ላይ የሚያደርሳት ነገር የለም። ገባክ? ከፈለገች አምሳያዋ የራሷ ህይወት ከራሷ ህይወት ጋር የሚሄድ ይኖራል እንጂ ቶፊክን በዚህ ልክ አንተ ከቶፊክ ጋር እሷ ትሆናለህ ብለህ የሱን ጃኬት ስለለበሰች ጃኬት ምን ነው ያንተን ጃኬቶች እየለበሷን ነበር እንዴ? ሴቶች በርዷቸው በዚህ ወጥተው ገመሌ አንዷ ሴት ስትሄድ አንዷ ትተካለች፣ አንዷ ሴት ስትሄድ አንዷ ትተካለች። ጭራሽ እነዚህ ምንድናቸው? ምን እየሆንክ ነው አንተ? ቤተሰብ ያለክ የተከበረ ቤተሰብ ያለክ ልጅ ሆነክ እንደዚህ ዘልዛላ መሆንክ ጭራሽ አንተ ደግመ በጥፊት መታታለህ ውብዬ። እግዚአብሔር ልቦና ይስጥ፣ ከልቦና ጋራ ያስታርቀህና የድሮ ናሆምን ያምናቆ ናሆም ለሴሊ ክብር ያለው ናሆም እግዚአብሔር ያምጣ። ውብዬ ለአንተ ብዙ ከፍላ ብዙ
ሁለታ ከፍላለሃለች። ብዙ ካንተ ጋራ ውጣ ውረድ ወርዳለች። እኔ ይሄ ነው አይደለም። ለምን በሚዲያ የምናየው ነገር ብዙ ነገር ስላለ አንድ ሰው ለትዳሩ ሲል ብዙ መስዋዕት ይከፍላል። እሷ ያንን እንደ ሁለታ እንደ ምናምን አላየችው። ግን እሷ ብዙ ነገር ካንተ ጋር እየሆነች ብዙ ነገር ያሳለፈች ብዙ ስቃይ የደረሰባት ልጅ ናት። ባለፈው ምን ብላ ነበር የሰራችሁ? ከስደት መታችሁ ሰው ሲከዳችሁ ምናምን ስደት ሆነ አልሆነ አገር ቤት ያሉ ሴቶችም እንደ የተገናኙ መጎዳት የለባቸውም። እኔ ስደት ላይ ሆኜ ስለሄድኩኝ እኔ እንደ አንድ ስደተኛ ሴቶች ስንሆን በልዩ ሁኔታ የምንታይበት አንድ ነገር የለም። ሴት ናት። ከላስ ማንኛውም ሴት መጎዳት የለባትም በእውነተኛው መንገድ ከሆነ ማለት ነው። ገባችሁ እንዴ? ጭራሽ እሷ በጥፊ ስመታት መደንገጥ ሲኖርብክ ጭራሽ አንተ ደግመ በጥፊ ውብዬ ቀጥለክ ተሸከምካት። ለምን ከምትሸከማት በእናትን እሷ እንዳለችው ለምን ወደ አልጋ ክፍል ይዛት አትገባም እንዴ? ጭራሽ አንተ ሰው እኔ ጤነኛ አትመስለኝም። ትንሽ አይምሮክ የተነካ ይመስለኛል። ጤነኛ ሰው የሚያደርግ አንድ የሁለት ልጆች አባት የሆነ ሰው ትዳር ያለው ሰው ትዳሩን የሚያከብር ቤተሰብ ያለው ሰው እንደዚህ ራሱን ዝቅ ሲያደርግ ራሱን እንደ ቆሻሻ ሲያይ እኔ አይቻላቅም እንዴ? ያንተ እኮ ባሰ ጭራሽ። ያንተ ትንሽ አትንኩ እሺ። ያንስ መተት ተደርጎበት ነው ምንጥስዮ ነው ተባለ። አሁንስ ምንድነው የተደረገብህ ታዲያ እንዴ? ጭራሽ እጇን እያስክ እየሳምካት ምን እያልካት እኔ ምንም አላደረኩኝም። እኔ ካንቺ ጋር ነው መኖር የምፈልገው። መኖር ከፈለክ እኮ ለምስትክ ዝቅ ብለክ ይቅርታ ጠይቀክ። አንተ ስንቴ ነው ይቅርታ የምትጠይቀው በጥፋትክ? ስንቴ ነው የምታስለቅሳት? ስንቴ ነው በህይወትህ ውስጥ እሷ መከራ ስቃይ የምትቀበለው? የያዛት እኮ ይዟት ነው እቺ ልጅ። እንዳንተ መንዘላዘል እንዳንተ ያቺ ሴት ጋር ያቺ ኮስተር አለ ማለት ሴት ናት አትንኪ፣ ሴት ናት አትምቺ፣ ሴት ናት ማንንም የላትም ምናምን እና ምን እንትነካ አንተ ታዲያ ይሄ በጎ አድራጎት ነው ምንድነው የሚባለው? ነውስ ሴቶች ሰብስበው ሴቶች ብቻ አይደለም ታዲያ የሚሰበስቡት እነሱ እኮ ወንዶችም የተጎዱ ወንዶችንም ይሰበስባሉ። ለምን ታዲያ መንቀዶኒያ እንትን አትልም አታቋቁምም? እንደዛ ከሆነ እንዴ ምስትህን ዛሬ በጥፊ ፊት ለፊት ቆማ የመታች ልጅህን ነገ ምን እንደምታደርግ ውብዬ ባት ካል በቃ እኔ እንደዚህ አይነት ቃላቶች መጠቀም አልፈልግም። ካጠገባቸው ዞር ብትል ድንገት እሷ ባትኖር መታ ልጅህን ምን እንደምታደርግ ገባክ? እቺ ነፍስ ያወቀች ሴት የልጆችን እናት ፊት ለፊት ቆማ አንተ እኮ ለምስት ያለህን ክብር አንተ እንዴ ምስቴን አንቺን ወድሻለሁ ምስቴን አትናገሪያት ማለት ትችላለህ። የልጆቼ እናት ናት ማክበር ትችላለህ። ለራስህ ክብር ካሌለክ ለምስትህ ክብር ይኑርክ ለልጆችህ እናት። አንተ እንደፈለክ መሆን ትችላለህ፣ እንደፈለክ መንዘላዘል ትችላለህ፣ እንደፈለክ መርከስ ትችላለህ። አንተ እኮ ከሴት ጋር የዚናን እንደዚህ ሁብዬን በያስክ እጅ ሌላ ሴት እጅ ይዘህ መሳም ማለት እኮ ኧረ በእናትህ ተው። እንድናገርክ አታድርግ። ዝም ብለክ እኮ ወይ በመዘጋጃ ወይ በሽማግሌ አይደለም እቺ ልጅ ያገባሃት። በስጋና በደሙ እኮ ነው ቤተ መቅደስ ቆመክ ያገባሃት። ለአንተ ብላ እኮ ከቤተሰቦቿ የተለያየች ልጅ ናት። ሰው ከዘመዱ ከቤተሰቡ ስለማይቆራረጥ ነው እንጂ የታረቀችው አንተም በመረጠችበት ሰዓት እኮ ከቤተሰቦቿ የተለየች ልጅ ናት። ከእናት ከአባቷ ቤት እኮ አይደለም ለአንተ ብላ ህይወቷ መስዋዕት አድርጋ ነገ እነሱን አገኛቸዋለሁ ብላ እኛ እኮ እንዲህ አፍቅረን የምንገባ ሰዎች መውጣት የሚያቅተን እንደፈለግን ቤተሰቦቻችን ጋር ሄደን ቁስላቸውን መናገር የማይፈልጉት እንደዚህ ወደው ገብተው ከዛው ተረፈ ለቤተሰብ አይናገሩ ምን አይሉ ስቃያቸውን መከራቸውን በቃ እምቃርገው ይዞ ይቀመጣሉ። ለምን ያኔ ስንመክርሽ ሊባሉ ያኔ እኮ ስንልሽ ይፈልጋል ቢታረቁ ይፈልጋል እንትን ቢሉ የልጆቻቸውን ጉዳት የልጃቸውን ዛሬ በሚዲያ ያያሉ። መቼ አንተ የምታደርገውን ነገር እሷ የምታደርጋትን ነገር ያያሉ አይደል? ግን ታዲያ እስኪ አንተ ምን ጭንቅላት አለክ? አሁን በምን አይምሮክ ነው አንተ አሁን ወደፊት ራሱ በምን አይምሮአኖች ሁልጊዜ ላንተ ቅርታ እሷ መልሳ አንተ ባጠፋኸው እሷ ቅርታ ትጠይቅሃለች። ዛሬም ከቶፊክ ቤት ይቅርታ ላርግለት ይቅርታ ልጠይቀው ወደ ቤቴ ልመለስ ልጄም ከሚሰቃይብኝ ልጆቼም ከሚሰቃዩ
እኔ ህመሙን ቁስሉን ችዬ ይቅርታ ልጠይቁ ብላ ስትመጣ አንተ ጭራሽ እጇን ይዘህ ስስማት ደረሰች። እሺ እሱም ቀረ በክብር ወይም እሺ ሂጂ ብለክ ያቺ ሸኝተክ እቺኛዋን ነገሮቹ እንደማረጋጋት እንደመንገር ጭራሽ አጠገቧ ቆመክ በጥፊት መታታለች። አንተ ውሽማ ናት ምንድናት የምትባለው? በቃ እንዴ ተይልኝ። እሺ ተሳስቼም ሊሆን ይችላል። እስኪ ልሸነፍልሽ፣ አንቺ ሴት ነሽ ተረጂኝ። የማንም አሁን ለምሳሌ እሷ ብታገባ እቺ አሁን ናሂ አንቺን ቢያገባሽ ሌላ ሴት መታ እንደዚህ ከናሂ ጋር ስትሆን ኖርማል ነው ችግር የለውም ብለሽ የምታልፊው ነውስ? ከናሂ ውጭም ሌላ ሰው ብታገቢ ሌላም ሰው ሊሆን ይችላል ብታገቢ፣ እሺ ከሱ ጋር ምንም ነገር ካሌለሽ ሌላ ሰው ካገባሽ ከሌላ ሰው ጋር ከሆንሽ ችግር የለውም፣ ህመም የለውም። እናንተ ለነገሩ ስለ ትዳር ከአንዱ ወንድ አንዱ ወንድ ላይ መሰቀል የለመዳችሁ ሴቶች ምንም አይመስላችሁም። ይሄ ህይወታችሁ ስለሆነ ማለት ነው። ህይወታችሁ ስለሆነ አንድ ሴት ቤተሰብ ያለሽ ከሆንሽ እህት ወንድም ያለሽ ሰው ከሆንሽ አይደለም ቤተሰብ ጎረቤት ምን ይለኛል ይባላል። ጎረቤት ባይ አሁን እኮ ጊዜው የሰነጠለ ነው። የ5 ዓመት የ6 ዓመት ልጅ የ10 ዓመት ልጅ ሞባይል ተሰጥቶት የሚያይ ነው ቪዲዮ። እንኳን አይደለም ትላልቅ አይደለም ጎረምሳ እንዳንቺ አይነት። እውነትም ብሎሻል ቶፊክ። በዚህን ሰዓት እኮ የሁለት ልጆች እናት ሆነሽ ልጆች የምታሳድጊ ነው እንጂ ልደት የምታከብሪ ልጅ አይደለሽም ማለሽ። እውነቱን ነው። በዚህን ሰዓት ትዳር ይዘሽ ተሰብስበሽ ቀሚስሽን ሰብሰብ አድርገሽ የሰው ወንድ ላይ መንጠልጠል ትተሽ የሰው ትዳር ከመበጥበጥ ትተሽ የራስሽን ህይወት የራስሽን ኑሮ ትመሪያለሽ እንደማንኛው ሴት። እንዴ ሁብዬ ድሮ ሱሬ ለብሳ ማታቅ በእናንተ ምክንያት ይሄው ሱሬ መልበስ ጀመረች። መቼም ሱሬ እየለበሳችሁ ባሏን እያማለሉት ከሆነ እስኪ ከኔ ያጣው ሱሬ ብቻ ነው ብላ ሱሬ ማድረግ ጀመረች ልጅቷ ራሱ። ድሮ ሱሬ ማታረግ እውነት ሱሬ ራሱ አትወድም ልጅቷ፣ በተፈጥሯ ሱሬ አትወድም ተብሎ እየተነገረላት ልጅ በቃ ወይ ይሄን ሱሬ ራሱ ስለማላረግ ወይ ሱሬ እያደረጉ የሚያማልሉ ከሆነ ብላ ነው ዛሬ ሱሬ እየለበሰ ጂንስ ሱሬ በቀበቶ እያደረገች እየመጣች ያለችው በእናንተ ምክንያት ማለት ነው። ሰው የማይፈልገውን ህይወት እንዲኖር ታረጋላችሁ እናንተ የአሁኑ ትውልዶች ማፊያውላ። እናንተን በቃ እንደዚህ አይነት የሰውን ህይወት የሚበጠብጡትን እያዙ መግረፍ ነበረ። እናንተ ናችሁ ወይኒ ቤት መግባት ያለባችሁ እየተገረፋችሁ ማለት ነው። የሰውን ትዳር የምትበጠብጡ፣ የሰውን ህይወት የምትበጠብጡ፣ ልጆች ካለ አባት እንዲያርጉ ካለ እናት እንዲያርጉ። እንዴ እቺ ልጅ የእውነት ነው የምትወደው፣ የእውነት ነው የምታከብረው። የሆነ ነገር ብትሆንስ ከልጆቿ ተጎጂ፣ እሷ ተጎጂ፣ እናንተ ባሏን ይዛችሁባት። እሺ ባሏን ውሰዱ፣ ከሷ ህይወት ውጡ። ምን ትሰራላችሁ? ምን ብለሽ ነው አንቺ ልደትሽን እናት አባት ቤትሽ አክብሪ፣ ወይ ደግሞ ካልሆነ መንገድ ላይ አክብሪ። ቤተሰብ ካሌለሽ ጎዳና ተዳዳሪ ከሆንሽ፣ ጎዳና ተዳዳሪዎች በእርግጥ ቁም ነገረኞች ናቸው። እንደናንተ ዝርክርካሞች የሰው ወንድ ላይ የሚንጠለጠሉ አይደሉም። ክብራቸውን ጠብቀው ችግር ነው ጎዳና ላይ ያወጣቸው። እንደናንተ ጥጋብ የሚያደርጋቸውን አሳጥቷቸው በቃ የሚሆኑትን አጥተው አይደለም ጎዳና ወጥተው ጎዳና ላይ ብርድና ፀሐይ ዝናብ ሲተርፍ ሌላ ነገር እየተፈራረቀባቸው የሚሰቃዩት እንደናንተ ጠግበው አይደለም። ጥጋብ የሚያደርግሽን ካጣሽ እንደው ናሂ ደህና ሰው የተባለ እንደዚህ ናሂ እንዳልተባለ እንደዚህ እንዴ ምን ሆነክ ነው? እኔ እስከዛሬ እውነት ሁብዬ እኮ እኔ እንጃ ህልም ነበር የሚመስለኝ። አንዳንድ ጊዜ እሷ ያኔ ትዝ ካላችሁ መንስያቸው ራሱ ወደ እንደው እዛው በተቀመጠች እግዚአብሔርን እኔ በዚህ ዙሪያ እዛው በተቀመጠች አርባ ምንጭ ይሻላት ነበረ። ምን ነው ያኔ እኮ ግፍ ነው ማለት እንችላለን። እግዚአብሔርን እንዴ እዚህ ከመጣኩ በቃ ልጁ ያኔ ሽመተት ነው ምንጥስዮ ተባለ። ከዛ መጣች አንደኛዋ መከራ። እቺ ሶስተኛ ሴት ናት አዲስ አበባ ከመጣ መቼ ጓዳው ምን እያደረጉ እንደሆነ አናውቅም። ፊት ለፊት የወጣው ይሄው 3 ሴቶች በሙሉ እየመጡ የሰው ህይወት መበጥበጥ። ያቺ ስትሄድ ያቺ ስትሄድ ያቺ ስትሄድ ያቺ። ጤነኞች አይደላችሁም እንዴ? አብዳችኋል እንዴ? የሰው ባል ላይ መንጠልጠል፣ የሰው ህይወት ላይ መግባት። ጭንቅላታችሁ የማይሰራ ከሆነ እባካችሁን ጭንቅላታችሁን አሰሩ። ካልሆነ ደግሞ አማኑኤል መግባት ካለባችሁ አማኑኤል ግቡ እንጂ የሰው ህይወት የሰው ትዳር አትበጥብጡ።
ዛሬ ሁብዬ የራሷን አይነት ሰው የራሷን ቢጤ አክብሯት አንግሷት የሚያኖር ሰው አታ አይደለም። እንዳልኳችሁ ነው። እንዳንተ መሆን አቅቷት አይደለም። የያዛት ይዟት ነው። የእግዚአብሔር ቃል ያኔ እኛ ሴቶች ስንባል እንደናንተ ልክስክሳሞች አይደለንም። የገባነው ቃል ጭንቅላታችን ውስጥ እስከ ሞት እለት አብሮን ይሄዳል። እናንተ ግን ከአንድ ሴት ጋር በቃ አንዷ ሴት ካያችሁና ከአንዷ ሴት ጋር ከተንከባለላችሁ እዛ ጋር የገባችሁት ቃል እዛ ጋር የማላችሁ ስትመጡም ራሳችሁ ስትወጡም ደግሞ ሰውን ጎርታችሁ ጥርግ ትላላችሁ ማለት ነው። ጭንቅላትን የማይሰራ ከሆነ ጭንቅላትን አሰራ። እንደ ሰው አስብ፣ እንደ ተማረ ሰው አንተ እንዴ ስንት ነገር ነበረ የምታስተምረው፣ ስንት ነገር ነበረ እንደ የምትመክረው። የአረብ ሀገር ሴቶች እንደዚህ ሁኑ፣ እንደዚህ አድርጉ፣ እንደዚህ ሁኑ እያልክ ዩቱብ በምታስተምርበት ሰዓት ገብተን ስንማር አንተ ጋር ስንት ነገር ነበር የምዘበራርቀው። ምላስክ ሌላ ስራክ ሌላ ነው እንዴ? ተግባርክ ሌላ ምላስክ ሌላ። ምን ሆነክ ነው? የተከበረ ቤተሰብ ያለክ እኔ አስተማሪ ነበርኩኝ፣ እንደዚህ ሰርቼ ነበርኩ፣ በዚህ ወጥቼ ነበርኩ፣ እንደዚህ ገብቼ ነበርኩ። እና ያንተ አንድ ሰው እኮ ከዩኒቨርሲቲ ወጥቶ አስተማሪ ሆኖ አንድ ተማሪ ፊት ለፊት ቆሞ አስተምሮ ማለት ትልቅ ነገር እኮ ነው። እና ታዲያ ያ ምክርክ ምስትክ ላይ አይሰራም፣ ቤትክ ላይ አይሰራም፣ ልጆችክ ላይ አይሰራም። ለጉራ ብቻ፣ ለወሬ ብቻ፣ ለዩቱብ መሰብሰቢያ፣ ለብር መሰብሰቢያ ብቻ ነው። በምታሰነጥልበት ሰዓት ገብቼ ካንተ ሰምቻለሁኝ። ይሄንን ስማር ነበረ ኦንላይን ላይ። እና ታዲያ ያ ወሬክ ስራ ላይ ዜሮ ነው፣ ቤትክ ላይ ዜሮ ነው፣ ልጆችክ ላይ ዜሮ ነው፣ ምስትክ ላይ ዜሮ ነው። ወደ ጭንቅላት ተመለስ። ወደ ጭንቅላት የማትመለስ ከሆነ ከልጅቷ ህይወት ውልቅ ብለህ ውጣና እንኳን በቁም ሰው በሞት ሰውን ያጣል። አንተ አሁን በቁምክ የሞትክ ሰው ነክ፣ ሞተሃል። ለኔ ምንም አይነት ሰው አይደለህም። ቤተሰብ አለክ፣ እናትክ አለ። እናትክ እዛ መከራዋን እያየች ነው ታማ፣ አባትክ እዛ ጋር ታሟል። አንተ ግን እዚህ ጋር የማንንም ሴቶች አሻገዳዬ ሽሩሩ ምንጥስዮ ትላለክ። አንድ ልጅ ብቻ ነው እዛ። ይሄው ባለፈው እናት ፌንት ነቅላ እንደዛ መከራን የታመመ አባትክ በውርቸር እየሮጡ እንደዛ የሚሰቃዩት። ሄድና እናትን አባትን አስታምዛ የማንንም ሴት እዚህ ከምታንከባለል ማለት ነው። ስንት ችግር በቤትክ ውስጥ አለ። ሌላ ችግር አትፍጠር እንዴ። እናት ያኔ መታ እዚህ ስቃዋን በልታ መከራዋን በልታ እንደገና ተመልሳ ሄደች። አንተ ግን እዚህ ሁሌ ከሴት ጋር ሁሌ ከሴት ቂጥ ስር አንተ ይዛቸው የምትመጣ ሴቱ ደግሞ ከሷ የሚሻሉ አይደሉም፣ ከሷ ያነሱ። እሷ በእና ሁብዬ እንኳን አለም ወልዳ እነሱን ትበልጣቸዋለች 10 እጥፍ። ኮተታም የማንም ኮተታም ዙባላዎች ናችሁ እናንተ። እየተሰበሰባችሁ እየመጣችሁ የሰው ህይወት ውስጥ ገብታችሁ የሰውን ህይወት መበጠብጡት። ጭንቅላት የማይሰራ ከሆነ አሁንም ደግሜ እነግርሃለሁኝ ከልጅቷ ህይወት ውጣና እዛ በቃ ራስን ችለክ ከቻልክ ወደ ሀገር ሂድ። በቃ ሂድና እዛ ዩቲዩብን እየሰራክ ሴቶችህንም እየሰበሰብክ እየሄድክ እዛ እንደፈለክሁ። እዚህ ግን የልጅቷን ህይወት አትበጥበጥ። ልጆቿን በሰላም ታሳድግበት። የማንንም ዱርዬ እያመጣክ እንዴ! ምን አይነት መንፈስ ነው የገባብክ? አንዳንድ ጊዜ እንደ ሰው አስብ፣ እንደ እንስሳ አትሁን። እንስሳ ራሱ እኮ ኧረ በእናትህ ተው በእግዚአብሔር። እኔ በህማማት ራሱ ብዙ ነገር በህማማት ራሱ ቪዲዮ አልሰራም ብዬ ነበር። እግዚአብሔርን አላስችለኝ ስለኝ ነው በእነሁ ብዬ የገባሁት። ለምን እያየው ነው ከአንዴም 2 3 ሳይ ጭራሽ በጥፊ ስመታት እግዚአብሔርን እንደ ራሴ ነው የተሰማኝ። ጭራሽ እሷ በጥፊ ስመታት እሱም ደግሞ በጥፊ ለሁለት ተማክራችሁ ነው እንዴ? ቶፊክ ባይኖር እኮ ለሁለት ይዛችሁ ልጅቷን ልቀጠቅጧን ነበረ። ቪዲዮውን ባይኖር በቃ ከቪዲዮ ጀርባ ቅጥቅጥ አርጋችኋት እዛ ጥላችኋን ልትሄድ ነበረ። አንተ እንደው በእናትን ሁብዬን እንደዛ ተንበርክከክ ታገቢኛለሽ ብለክ እንዳልጠየካት ሴት ዛሬ በጥፊ እንደዛ እንዳላመሰገንካት፣ አረበ እሷ ምስት አይደለችም እናት ናት እንዳላልክ ዛሬ በጥፊ ተቀበልካት ከዱርዬ ሴት ጋር። በኢየሱስ ክርስቶስ እውነት ካንተ እኔ ይሄንን ጠብቄ አላቅም በምንም አይነት ታምር። ምን ነው እሷ ስትሰድብክ እሷ ስትመታት ብትመታት ኖሮ እኔ አይሰማኝም ነበረ። ዛሬ
የማንም ዱርዬ በጥፊ አንቺ አበዛሹ ብላ በጥፊ ስትመታት አንተም ደግመህ አላበዛሹም እንዴ ለምንድን ነው የምትመቻት ብለህ በጥፊ መታት ውብዬ። እግዚአብሔር የስራህን ይስጥህ። ሌላ ምንም ልልክ አልችልም። እግዚአብሔር ደግሞ ይፈርዳል። የልጆች አምላክ ይፈርድብሃል። በቃ እውነት ካለክ እውነትን ለኛ አትንገር። ለምስት ንገራት፣ ለምስት አሳምናት እንጂ አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ። እኔ እውነት አለኝ፣ ንጹህ ሴት ነኝ፣ ንጹህ ሰው ነኝ እያልኩ ወሬህን አትቅደድ። ንጹህ ሰው ከሆንክ ምን እጇን ይዘክ ምን እያረካት ነው? የምስትን እጅ ነው መሳሚያ ያለብክ እንጂ የማንንም ሴት እጅ እያስክ ነው እንደምትስመው። ምን ስለሆነች ነው ጣቶቿን እያስክ የምትስመው? እንደዚህ እያደረግክ እኔ ንጹህ ሰው ነኝ፣ እኔ ካንቺ ጋር ነው መኖር የምፈልገው። መኖር ከፈለክ መጀመሪያ የሚያሳምናትን ነገር ስራ እንጂ እጇን ይዘክ እጇን እየሳክ ሌላ ወሬ ምንው። እውነት አንተ ውብዬ በውስጥክ ብትኖር በልብክ ውስጥ ብትኖር በአንድ ደቂቃ በአንድ ሰከንድ የምታውቃት ሴት አምጥተክ ቤት ውስጥ ልደት አታከብርላትም። ሁለተኛ ውብዬን በጥፊ አትመታትም። እሷ በጥፊ ስትመታት እንዴት በጥፊ ትመቻታለሽ? የልጆቼ እናት እኮ ናት። እኔ ባጠፋሁት አንቺ ባጠፋሹ እንዴት ነው እሷ የምትመችው ትላለች። ጭራሽ ተሸከምካት። አረ ሸኮኮ ለምን አታረጋትም? ሸኮኮ ብታረጋት አይሻልህም እንዴ? ምን ነው እንደዚህ? በኢየሱስ ክርስቶስ ለሚመጣ አመት የሚያብድ ሰው ዘንድሮ ለእብድ ድንጋይ ያቀብላል ማለት ልክ እንዳንተ አይነት ነው። መከራ የሆነ ነገር ሊደርስብክ ነው መሰለኝ። አንቀዥቅዥሃል። እግዚአብሔር ለልጆችክ ያኑርክ። ትንሽ ረጋበል ለልጆችክ እንድትኖር። ለውብዬ ሳይሆን ለልጆችክ አባት አላቸው እንድትባል። ውብዬስ ችግር የለውም፣ ምንም ማድረግ አትችልም። በቃ አንዳንድ ጊዜ እውነት ይሄ በስጋና በደሙ የተጋቡ ሰዎች አንደኛ ፈተና ይበዛባቸዋል። ፈተናም ቢበዛባቸው ያንን ፈተና ለመውጣት ራሱ በቃ እንዲ ኩንትር ሲሉ ጭራሽ መሄጃ የላትም። እኔ የትም ዘልዬ እመጣለሁ ከዛ እንትን እላለሁ። አንተ ምን ሆነክ ነው? እንደዛ የሚባል አማርኛ የለም። ህይወት ናት። ገባክ? አንተ ነህ እያጠፋክ ያለው፣ አንተ ነህ በኋላም ትሰቃይበት። ኧረ በስመ አብ። በእናንተ ምክንያት ራሱ እኮ በቃ እንደው በቁርባን ሊያገቡ ወይ በአክሊል ሊያገቡ የፈለጉ ሰዎች እኮ ይፈራሉ። ለምን? አንድ ሰው በስጋና በደሙ የተጋባ ሰው ሌላ ሴት ጋር ሄዶ ራሱ መነካካት የለበትም። ሌላ በቃ ንክኪ የሚባል ነገር በቃ እንደው ሰላምታ ራሱ ስታረግ በጥንቃቄ በእህት በወንድም የሚቀርብክ ሰው ነው እንጂ መተው እንደዚህ የሚለጠፍብክ አይምሮህን የሚሰርቅ ሰዎች ጋር ግንኙነት መገናኘት የለብህም። አንተ እኮ ዝም አረበና አረኔ ገብርኤልን በስመ አብ። ለእናንተ ቃላቶች እያጠሩኝ ነው፣ ቃላት እያጠረኝ ነው በእናንተ ዙሪያ። እኔ እስከዛሬ የሆነ ቆይቷል ውብዬ እርጉዝ ሆና ነው ቪዲዮ የሰራሁት። ለምን አንዳንድ ጊዜ እንደዚህ አይነት ሰዎችን መድፈር በጣም እንትን ነው። እኛ ደግሞ ስናከብራችሁ እናንተ ኦዲየንሳችሁን አክብሩ። ቤተሰብን አክብር፣ ልጆችን አክብር፣ ምስትህን አክብር። ስንት ነገር ነው። ስንት ወር ሙሉ ይሄ አመት ሊሆናችሁ ነው። ትፋጃላችሁ ነውስ። ይሄ የሚመጣው ብር ነው እንደዚህ ጭንቅላታችሁን ያሰከራችሁ። ምታውን በቃ ብሩን እያወጣክ እንደፈለክ ኬክ ትገዛላታለህ ለአንድ ሴት። ከፈለክ መንገድ ጎዳና ላይ ምንጣፍ አንጥፈክ ምንድነው የሚባለው? ይሄ የምትጠጡትን ነገር ትጠጣለክ። እሺ ያኔስ ወዶ አይደለም ብለን ስንት ነገር አለ። ወዶ አይደለም ናሂ አድኑት፣ ምን በሉ፣ እንደዚህ ሁኑ እያለ ነበር። አሁን እሺ ምን እንበልክ? አሁን ደግሞ ምንድነው ያስገደደክ? ምንድነው እየተላከብክ ታዲያ? አሁን ያኔስ እሺ በእጃዙሪ እየተደረገበት ነው። ምን ጥስየው ነው በዛ ገባ። በአንተ ህይወት ስንት ሰው ተበጠበጠ። ስንት ሰው ከሀገሩ ወደ እናንተ እየመጣ እናንተን ሽምግልና መቀመጥ። አረ ጌታ ሆይ ቶሎና፣ እውነት ጌታ ቶሎ ይምጣልን። ይሄ ከባድ ነው እየሰራክ ያለው አብሶ ናሆም ከባድ ስራ እየሰራክ ነው። ማትወጣ ማአት ነው ይዞብክ የሚመጣው አንተ እየሰራክ ያለው ነገር ማአት። በእናንተ ምክንያት እኛ ራሱ ኃጢአት ውስጥ እየገባን ነው። ማንም ንጹህ የለም በምድር ላይ። በርግጥ ግን ቢሆንም የሆነ ልክ እንደናንተ አይነት ሰዎች ደግሞ ጥንቃቄ ያስፈልጋቸዋል።
ከናንተ ምን እንማር እስኪ ከናንተ? እኛስ እሺ እኛስ ራሳችን እናውቃለን። ምን ይላሉ አንዳንድ ልጆች ህፃናት የሆኑ ልጆች ለምሳሌ በዚህ በእናንተ አይነት ህይወት ውስጥ ያሉ ሰዎች እሱስ እንደዚህ እያደረገ አይደል እንዴ? እኔስ ባረግ ቢሉስ በአንተ ምክንያት ስንት ሰው ነው የሚሰናከለው? ይሄንን እያሰብክ ነው? ይሄንን እያሰብክ ነው እንዴ ናሆም? እንዴ በተከበረ ቤተክርስቲያን በተከበረ ስጋና ደሙ አግብተክ ጭራሽ እንደዚህ ጭምልቅልቅልቅ ብለክ የሴት እጅ ይዘ መሳምክ ሳይቀር ሴትን አቅፈክ ወዳና ወዲ ማለትክ ሳይቀር ጭራሽ ውብዬን በጥፊ ይሄ ለሁብዬ አይገባትም። ወደድክም ጠላህም አይገባትም። እኔ ሁብዬ ከአረብ ሀገር ከገባች ጊዜ ጀምሮ እስካሁኗ ሰዓት ቪዲዮአችሁን እስከ መጨረሻ ነው መከታተለው። እኔ ይሄን አረገች እያልኩ አልዘረዝርህም። አንተ ልቦናክ ያውቃል፣ ቤተሰቦችህም ያውቃሉ። ገባክ? ማንም ሰው ባደረገው እኔ እንደዚህ አድርጌያለሁ ብሎ አይወቅስም። ራስክ ነው የለፈለፍከው ሚዲያ ላይ ወጥተክ ከነ ቤተሰብክ። ሁብዬ አይደለችም የለፈለፈችው ወጥታ እንደዚህ አድርጌያለሁ አላለችም። ያ ሁሉ ሁለታ ተረስቶ ጭራሽ እሷን በጥፊ እናንተ ወንዶች በሽተኞች ናችሁ፣ ጭንቅላታችሁን ያማችኋል። ወንዶች የምትባሉ በሙሉ ህመም አለባችሁ። ሌላ ሴት ስታዩ የሌላ ሴት ገላ ለማግኘት ስትሉ ያቁነጠንጣችኋል። በቃ የሆነ በቃ እንዴት ነው የሆነ ሚጥሚጣ የተጨመረባችሁ ይመስል በቃ ያቃጥላችኋል። አረ እወድሻለሁ ካንቺ ውጪ በሌላ ሰው አላይም። እንዳንቺ አይነት ሴት አይቼ አላቅም። አንቺ ልዩ ሴት ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ ባልከው መልሰክ ሌላውንም እንደዛ ነው የምትለው። አንቺ እኮ ከሷ ትለያለሽ፣ አንቺ ንጹህ ሴት ነሽ። ሁብዬንም ባለፈው እንደዛ ነበር እኮ የምትላት ሌላ ሴት በቃ የሆነ ነገር እስከሚሆን ድረስ እንደዛ ነበር። አንቺ እኮ ትለያለሽ፣ አንቺ እኮ ሁቢ እንዴ ለኛ ራሱ ብለሃል። ሁብዬ ትለያለች፣ ሁብዬ እኮ ንጹህ ሴት ናት፣ ሁብዬ እንደዚህ ናት እያልክ ነበር የምቀበጣጥረው። ዛሬ ደግሞ ለሌላ ሴት ነው የምትከራከረው። አልፈክ ደግሞ ጭራሽ በጥፊ አልፈተርፈ በጥፊ አልካት ሁብዬ። ትገርማለክ። እየጨለመብኝ ስለሆነ ዛሬ በደንብ ልብሴ ነው የመጣሁት። እውነት ተናድጄ ነው የገባሁት። ቪዲዮ ራሱ መስራት በጭራሽ አልፈለኩኝም ነበረ፣ በጭራሽ ከሚገርማችሁ ማለት ነው። ለምን በቃ ዝም ብዬችን ሳምንት ለማሳለፍ ነበር የፈለኩት። በስንቱ ልበጥበጥ አለቻሉ በሶ እውነት በስንቱ እንበጥበጥ። ያ ሲባል ያ በስንቱ እንበጥበጥ። እነሱስ አገር ቤት ሆኖ እንደፈለጉ እየወጡ እንደፈለጉ እየሆኑ ነው የሚያብዱት እንዴ። ጭራሽ በጥፊ የገዛ ምስትህን የገዛ ልጆችን እናት በጥፊ ምን ነው ለወለደችልክ አባት እንድትባል ስላደረገችክ በጥፊ። ኧረ በስመ አብ በል እንዴ። እኔ ጭራሽ እውነት ይሄ ሳምንት ቪዲዮ ሰራለሁ ብዬ በህይወቴም አላለብኩኝም አላሰብኩኝም። ጭራሽ በጥፊ ጭንቅላትን የማይሰራ ከሆነ ጭንቅላትን አሰራ። ወደ ራስህ ተመለስና ራስን አዳምጥ እሺ። ዝም ብለህ እንደመጣልክ እሷ ከዚህም በፊት እሷ ስትመታክ በጥፊ ስትልክ ብትመታት ምንም አይመስለኝም። ሴት መታሽ ብለክ ምንም ማታቅ ሴት ምንም ማታቅ ከሆነ ጡንጦ ስጣትና እዛ ባለችበት ቦታ ጡንጦ እየሰጠሃት እንድታቅ እያሳደካት እየተንከባከብካት እራሷን ስታቅ ከዛም ተረፈ ምስት ታረጋታለክ እሺ። ከዛ ተረፈ እዚህ መተክ እሷን በጥፊ አትበላት። አንተ ያንተ ህይወት ራሱ ከጥፊ ይበልጣል እያቃጠልካት ያለው። ከአንዷ ሴት ወደ አንዷ ሴት ከአንዷ ሴት ወደ አንዷ ሴት እየተንከባለክ ማለት ነው። ስለዚህ እሱ ራሱ ከጥፊ ይበልጣል። የመታሃት ይሻላል፣ ይወጣላት ይሆናል ይታወቃል። ከዛ በላይ የምታቆስላት ቁስሎች ራሱ ከጥፊ ይበልጣሉ። ባለጌ ነህ ካንተ ሲጀመር የመጨረሻ ባለጌ እንዴ። ይሄን ቪዲዮውን አሁን ዞር ብለህ ታየዋለህ። የሚለቀቀውን ቪዲዮ በጭንቅል እንደው ታየዋለህ ይሆን? ምን ይሰማክ ይሆን? ምን መልስ ይኖርክ ይሆን? ባለፈው እኔ ንጹህ ሰው ነኝ እሷም ንጹህ ሴት ናት በማታውቀው ነገር ነው የተወነጀልኩት። እሺ ምንድነው ታዲያ አፍህን የሚይዝክ? እንዳልኩት ለማስታወቂያ ሰርተ ከሆነ ማስታወቂያን የሰራሁት በቃ በቀላሉ ማስታወቂያን የሰራሁት
የተከፈለህን ብር አጥተህ መስጠት። ደግሞ ማስታወቂያ የምትሰራ ከሆነ መጀመሪያ ምስትክ ማወቅ አለባት። ሁብዬ እንደዚህ አይነት ማስታወቂያ ልሰራ ነው፣ የምሰራም ከእንደዚህ አይነት ሰው ጋር ነው፣ ማስታወቂያ ነው፣ ቪዲዮ ይለቀቃል ብለክ ምስትን አሳምነህ ተነጋግረህ። የሆነ ነገር እኮ ባልና ምስት የሆነ ነገር መስራት ሲፈልጉ እኮ ተነጋግረው ነው የሚሰሩት። እናንተ ምንድናችሁ ታዲያ? ከመንገድ ተይዘክ ነው እንዴ ቪዲዮ የሰራኸው? ምስትስ ሰርፕራይዝ አይደለም እያረካት ያለው እኮ የሆነ ነገር አምጥተክ አይደለም እየሰጠሃት እያለ በቪዲዮ የሚለቀቅ ነገር ነው ሰርተክ ቪዲዮ ላይ ቻናልክ ላይ ጭነክ የምትለቀው። ስለዚህ ምስትክ የማወቅ ግዴታ አለባት፣ አንተም የማሳወቅ ግዴታ አለብክ። እውነት አለኝ እውነቱን ያወቅሽለታ ታፍሪያለሽ። ሁሌ እንደዛ ነው የምትለው አንተ። አንድ ቀን እውነታዊ ነገር ይዘክ እስኪ ከዛችኛውም ሴት ጋር ቦዘንክ፣ ከዚችኛውም ጋር ሴት ቦዘንክ፣ እውነት ነገር ይዘክ የመጣው ነገር አንዳች ነገር አላየንም። ያም በዚህ ስትሮጡ ምንድነው ተገዳ ነው እህቷ ተይዛባት ነው ምንጥስየው ብላችሁ ገደል ለገደልም ስትሮጡ አንዴ ወደዛም ወደዚህም ስትሉ ምንም ያየነው ነገር የለም። መጨረሻ ተፈታ በቃ ተባለ። እሺ ሰየው፣ እንኳን ተፈታ፣ እንኳን ወደ ቤቱ ጌታ መለሰው፣ እንኳን መድኃኒዓለም ወደ ህይወቱ መለሰው፣ ወደ ትዳሩ እንኳን መለሰው፣ ወደ ህይወቱ እንኳን ተመለሰ ብለን ደስ አለን። ትንሽ ሳንቆይ ደግሞ ያችኛዋ ለሱን ያረገዝኩት ብላ መጣች። እኔ ባንተ ምክንያት ሆስፒታል ገብቼ ልጄስ ማለት ጀመረ። እሺ ብለን እሱንም ደግሞ ተገላገሉ ፎይ አልን ስንል እቺኛዋ ደግሞ ከች አለች። አራተኛዋ ሰልፍ ያዘችው የትኛዋ ናት? ከየት ነው እስኪ እሷ ደግሞ ሰልፍ የምትይዘው? አራተኛዋ እቺኛዋ ስትሸኛት ማለት ነው። ለራስክ ራሱ እንዴ ለህሊናክ ለራስክ ራሱ ጭንቅላትክን አሰራ። ዝም ብለክ እንደመጣልክ መሆን እንዳለብክ ነገር አትሁን። አንዳንድ ጊዜ እንደ ሰው አስብ፣ እንደ እንስሳ አትሁን። እንስሳዎችም እኮ ያስባሉ፣ ከመሳያቸው ውጪ በስተቀር አይውሉ። አንተ ታዲያ እዛም ሰው ስለሆኑ ቀሚስ ስለለበሰች ሱሪ አድርጋ ስለመጣች ብቻ ሴት መስላክ የምትንዘላዘል ከሆነ ጦስ ነው ልጅቷ ላይ የሚዘክ ነው ትመጣው። እኔ ንጹህ ሰው ነኝ። ንጹህነትን አሳያት ለምስትክ። የሆነ ነገር ምሰራ ከሆነ ነገር አለ ምስትክ እንዴ። ዝም ብለህ አንተ እኮ ባለ ትዳር ነክ። አንተ ስለናቀች ነው ዛሬ በጥፊ ምስትህን ያለችው፣ አንተን ልክህን ስላወቀች። አንድ ሰው እኮ ከምስቱ ራሱ በስራ ሲለያይ ራሱ ምስቱን እንዲናኩበት የማይፈልጉ ወንዶች አሉ። አንዳንዶቹ ደግሞ እንዳንተ ዘልዛላዎች ራሳቸው ተንዘላዝለው ሰድቦ ለሰዳቢ ይሰጣሉ ማለት ነው። አንተ ለምስት ክብር ቢኖርክ፣ ለልጆች ክብር ቢኖርክ፣ ለቤተሰቦች ክብር ቢኖርክ ቀና ብለው ሁብዬን አያዩ። ቦርሷን እንደዚህ ጥላ አስተሽ ሲጭኝ አለቻት። ዛሬ ጭራሽ በጥፊ አለቻት። የእሷ ሲገርመኝ አንተ ደገምካት። ጤነኛ ካልሆንክ ወደ ጤናክ የሚመልስ እግዚአብሔር ጤናህን ይስጥክ። ያለታ ከእንቅልፍ ስትባንን ደግሞ ሁብዬን አታገኛትም። ገባክ? አርፋ ልጆችን ይዛ ቤት ውስጥ እያለቀሰች ስለተቀመጠች ምትለያትም ከሆነ በስርዓቱ ተለያትና በቃ ህጉ በሚፈቅደው መቼም አይደለም በስጋና በደሙ የተጋባ ይቅርና ኖርማሊዝም ብሎ በመዘጋጃና በሽማግሌ ራሱ የተጋባ ትዳር ይፍረስ የሚል ህግ የለም። ካልሆነ ግን ምንም ማድረግ አይቻልም። በአንተ ምክንያት የሷ ህይወት ከሚበላሽ በስርዓቱ ፍታትና ሰማናህን ቀደክ ውልቅ ብለህ ከህይወቷ ውጣ። ያኔ የሚያስለቅሳትም ምን የሚላትም ነገር የለም። ወይ ከህይወቷ አልወጣክ ወይ አርፋ አልተቀመጥክ። እውነት ቃሉን በሚያውቁት ይብሳል ማለት እውነት ነው። እግዚአብሔርን ቃሉን የማያውቁ እኮ ፈራ እግዚአብሔር ኑሯቸው እግዚአብሔርን ፈርተው ምን ብለው ተንቀጥቀጠው ይኖራሉ። ግን እግዚአብሔርን አወቅን የሚሉ ከእግዚአብሔር ጋር ቁርኝት አለን የሚሉ ቅርብ ነን ለቤተ ክርስቲያን የሚሉ እንደነዚህ አይነቶቹ ይሄው ቤተ ክርስቲያኗን የሚያሰድባሉ። ከነሱ አልፎ ደግሞ ቤተሰብን ያሰድባሉ። የሱ ቤተሰቦች ግን እየተከበሩ የተቀደሱ ቤተሰቦች ናቸው። እኔ ምን እየነካቸው እንደሆነ አላውቅም፣ ምን በሽታ እንደመጣባቸው። ራስን ዘለ ካልጠገብክ መጀመሪያ አለማግባት ዝለልና ጥገብና ከዛ ስታረጅ እድሜ ገፋ ሲል ወደ 30ዎቹ ወደ 40ዎቹ ስትጠጋ ከዛም በቃ ይበርድልሃል። ለወንዶች ለነገሩ እድሜ አለማቸውንም አይበርድላቸውም። ይበርድላቸው ቢሆን ቆንጆ ነበረ። ስለዚህ ትንሽ ይሻላል። ለምሳሌ በ40 ዓመቱ ወይ በ30 ዓመቱ ሲያገባ
ፍቅሩ እስከሚያልቀለት ከዚህ ትንሽ እድሜውን ገፋ ስለሚል መቼም ያሁኑ ልጆች እድሜያቸው ገፋም አልገፋም ብትር ይዞ የሚሄድ ሽማግሌም እንደው ካዩ ገንዘብ ይኑረው እንጂ እሷን ያኑራት እንጂ የእድሜ ጉዳይ ሀጃ የላትም። አሁን እንደዛ ነው የሆነችው እቺ ልጅ። ሆናም ከሆነ እኔ አላቅም። መቼም ትዳር ያለው ልጅ የልጆች አባት የሆነ እንደዚህ የሚያንጠለጥላት ነገር ምን አለ ታዲያ? ዩቲዩብ ላይ ስለሚሰራ ብር ስላለው ያኖረኛል፣ እሷን ቢፈታም ምንም ይጎልብን ነገር የለም ብላ ይሆናል። ሁብዬም ደግሞ ምንም ይጎልባት ነገር የለም። አንቀባራ ልጆቿን እያሳደገች ተቆራጭ ሳይወድ በግዱ ተቆራጭ እስከ 18 ዓመት እየቆረጠ ከ18 ዓመት በኋላ ተቆራጭ አይቀርም። ልጁ ወይ ተምረው ዩኒቨርሲቲ መሄድ አለ፣ ስራ መያዝ አለ። እስከዛን ሰዓት ዋጋ ይከፍልበታል። አንቺ ጋም ቢሆን ማለት ነው ብሩ እዚህ ጋር መምጣቱ አይቀርም። ገባሽ? አንዳንድ ሴቶች እንደዛ የምታስቡ ከሆነ ተሳስታችኋል። ህሊናችሁን አሰሩ፣ ጭንቅላታችሁን አሰሩ። ዝም ብላችሁ የሰው ህይወት ውስጥ ነገ አንቺን ቢያገባሽ ነገ አንቺንም ጥሎ ሌላ ሴት ጋር ይሄዳል። ከአንቺ 2 ይወልዳል፣ ከሁብዬ 2 ወልዳል። ደግሞ ሌላ ሴት ታምረዋለች። ከዛ ወደ ሌላዋ ሴት ሄድና እኔ ንጹህ ነኝ ምን ሆነሽ ነው ይልሻል። አንቺንም ማለት ነው። ያዘክ አባዜ እንደዛ ይመስለኛል እንጂ ጤነኛ ሰው ከሆነ እቺም ሴት ያቺም ሴት ሁብዬም ሴት ናት፣ እቺኛውም ሴት ናት። እንዳልኩት እንደቀድሙ ሁብዬ ሱሪ ስለማታረግ እነዚህ ሱሪ እያረጉ ስለሚመጡ ሁሉ ነገራቸውን ገለጥለጥ አርጎ ስለሚያሳይል ሱሪ። ታዲያ እንደዛ ከሆነ እኮ ቤት ውስጥ ለብቻዋ ስትሆን ሱሪ ልበሽልኝ ሁብዬ ማለት ትችላለክ። ገባክ? ፍላጎትክ እንደዛ ከሆነ እንጂ ከዛው ተረፈ የማንንም ከረዴማ እያመጣክ በህይወታችሁ ውስጥ እያስገባክ እኔ ንጹህ ሰው ነኝ እሷ ንጹህ ሴት ናት እያልክ ንጹህ ሴትነቷ ያንን ቪዲዮ ያየ ሰው የሙሽራ ልብስ ለብሳችሁ ቤሎ ለብሰ ሱፍ ለብሰክ ያያችሁ ሰው አይደለም ሁብዬ እኔ አላምንህም። እንኳን እሷ ምስትክ ልታምንክ እኔ ኖርማል የምከታተላችሁ ሰው አላምናችሁ። እና ታዲያ ለምን መደበቅ አስፈለገ ታዲያ? ያንን እሷ ያወጣችውን ቪዲዮ ፎቶ ምንም ግንኙነት ከሷ ጋር ካሌለክ ለምን መደበቅ አስፈለገ? ለምን እንደምደብቀው? ምን ልሰራበት ነው? መቼም እንዴ ከቤት ወጥተክ ስንት ጊዜ ቆይተክ ነው መጨረሻ ላይ ሲያቅታት ነው በቪዲዮ የወጣችው ሁብዬ። እና የት ነበርክ ያን? ምን እያደረክ ነበረ? ጫቁላ ሽርሽር የት ሄዳችሁ ነው? የት ሀገር ነው ሄዳችሁት? ጭራሽ ይባስ ብለክ ምስትህን የልጆችን እናት በጥፊ ያስመታክ። አረ በስመ አብ! አንተ በምን እጅክ ነው አንተ ራሱ በጥፊ የመታት? እውነት ሁብዬን እጇን በያዝ። እኔ ለነገሩ እኮ ወንዶች አይደለም በጥፊ በጩቤ ራሱ ሰውን ትወጋላችሁ። ምስታችሁን በጩቤ ትወጋላችሁ፣ ትቆርጣላችሁ። ማታረጉት ነገር ምን አለ? አቅፈክ እንዳልተኛክ ለሷ ፍቅርህን እንዳልገለጽክ ግን እንደፈለክ ደግሞ የሆነ ኧረ በስመ አብ! ልቦና ይስጣችሁ። ከልቦናችሁ ጋር እግዚአብሔር ያስማማችሁ። እኔ ሌላ ምንም ልልክ አልችልም። ከልቦና ካልተስማማ ከልቦና ጋር አንድ ካልሆንክ አንተ መጨረሻ ላይ እኔ እንደዚህ ትሆናለህ አይደለም፣ የሆነ ችግር ይደርስብሃል። እኔ የሚታየኝ እሱ ብቻ ነው። ገባክ? እኔ የሚታየኝ እሱ ነው። ካንተ ታላቅ የሆነ ሰው የለም። የቤቱ ታላቅ አንተ ነህ። እናት ካለች አቃታት። እሷ ብዙ ችግር ያለባት ሴት ናት። ካንተ ጋር ወደዚህ የምትል እዛ ብትሆን እሺ፣ አንተ ያለው ስንት ኪሎ ሜትር፣ እሳቸው ያሉት ስንት ኪሎ ሜትር? ለቤተሰብ ራሱ የሆነ ህሊናክ ራሱ ምንድን ነው የሚልክ? እዚህ ከማንም ሴት ጋር ከምትጨመላለቅ እዛ ሄደክ እስኪ ወደ አዲስ አበባ ከመጣ ከኔ ወደዛ ሄደህ አባትህን ራሱ አላየህም ወይ? በቪዲዮ ወይ በስልክ በምናምን ነው የምታየው። ሄደክ እስኪ አይተኋል፣ ዳብሰኋል። እዚህ ማንንም ሴት ከምትዳብስ እዛ ሄደና አባትን እስኪ ዳብሰው፣ እስኪ ጎብኘው፣ እስኪ ለራስህም እረፍት ይሆንሃል፣ መረጋጋት ይኖርሃል። እስኪ ሂድና እንደው ቅር ብሏቸውም ሸኝተው ከሆነ እንደገና እንዲመርቁ ይሁንልክ። እስኪ ሂድና እዛ ትንሽ እረፍት አድርግ። እኔ ከዚህም በፊትም የሰራሁት ቪዲዮ ላይ ሂዱ ወይ አንቺም ስቃሽን ሰብስበሽ ወደዛ ተመለሽ ብያታለሁ ሁብዬ። ወይ ካልሆነ ግን እረፍት ይሆናችኋል። ሂዱና እስኪ እዛ ትንሽ
ህይወት አሳልፋችሁ ተመለሱ። እስኪ ሰው ራሱ እስኪ ርስት ያርጋችሁ። አልፌ ተርፌ ራሱ ምንድን ነው ያልኩት? እስኪ ሌላ ቤት ቀይሩና ቤታችሁን ራሱ ለጓደኛም ለማንም አታሳዩ ብዬ ነበረ። ያም ይመጣል በቃ ያም ይመጣል ዘው ነው፣ ያም ይመጣል ዘው ነው፣ ያም ይመጣል ዘው ነው። ባለትዳር ይከበራል ድሮ እኛ በምናውቀው። የሰው ቤት እኮ ሰው እኔ እንጃ። ባለትዳር አንድ ሰው ካገባ ምን ካለ ሴቱም ይከበራል ወንዱም ይከበራል። የከሌ ምስት ናት የከሌ ባል ነው ይባላል። ያው ይሁና ኖርማል ነው፣ እንደዛ ነው። ኖርማል ከሆነ ኖርማሉን እዛ ሄዳችሁ ፈልጉ። ከዛው ተረፈ የሰው ህይወት አትበጥብጡ። ኧረ በስመ አብ ውይ የሚያስብል ነው፣ ውይ የሚያስብል ነው። እናንተ ከባድ ነው ያለንበት ጊዜ፣ ከባድ ጊዜ ላይ ነው ያለነው። ምንም ብታጡ ምንም ብትሆኑ እንደው ለምን እግዚአብሔርን በቃ እኔ እንጃ ምንም ልላችሁ አልችልም። ማንም ይው መንግስት ሰራተኛውም ዩቲዩበርም ቀን ሰራተኛም ኩሊ ተሸካሚም ወንድ ነው። ስለዚህ ህይወትሽ የሚቀይረው ወንድ ሳይሆን ራስሽ ነሽ። የሰው ወንድ ላይ ተንጠልጠሉ፣ የሰው ህይወት ውስጥ አትግቡ። ስለዚህ ከዚህ በላይ ማውራትም አልፈልግም። እግዚአብሔር ያዝነውን ህማማትን በሰላም እግዚአብሔር ያስጨርሰን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። እወዳችኋለሁ ውድ ተመልካቾቼ። ለዚህ ቤት አዲስ የሆናችሁ መጀመሪያ ስመጡ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። የነገ ሰውም ልለን ይችላል፣ ድንገት ልገባ እችላለሁ እንዳሁኑ ሸነጥ ካረገኝ። ስለዚህ ሰላም ሁኑልኝ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ።